ጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካና ዓለም አቀፍ መሪዎችን ወደ ኢትዮጵያ እንኳን በደህና መጣችሁ በማለት የአፍሪካን ታሪካዊ አሻራና ጽኑ ራዕይ አጽንኦት ሰጥተው ገልጸዋል። የፌዴራል መንግስት በዶክተር ደብረጽዮን ገብረ ሚካኤልና በሌሎች ከፍተኛ የህወሓት አመራሮች ላይ የባንክ እግድ ጣለ። የኦሮሚያ ክልል ፖሊስ ኮሚሽን በተለያዩ ምክንያቶች ከስራ ተለይተው የነበሩ የቀድሞ አባላቱ በድጋሚ ተቀላቅለው አገልግሎት እንዲሰጡ ጥሪ አቀረበ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዛሬው ዕለት በምጽዋ የሰማዕታት መቃብር ላይ የአበባ ጉንጉን አኖሩ። ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካና ዓለም አቀፍ መሪዎችን ወደ ኢትዮጵያ እንኳን በደህና መጣችሁ በማለት የአፍሪካን ታሪካዊ አሻራና ጽኑ ራዕይ አጽንኦት ሰጥተው ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአንቶኒዮ ጉተሬስ ጋር ተወያዩ። አፍሪካ በጸጥታው ምክር ቤት ቋሚ ወንበር አለማግኘቷ ፈጽሞ ተቀባይነት የለውም ሲሉ አንቶኒዮ ጉተሬስ ገለጹ። የፌዴራል መንግስት በዶክተር ደብረጽዮን ገብረ ሚካኤልና በሌሎች ከፍተኛ የህወሓት አመራሮች ላይ የባንክ እግድ ጣለ። የኦሮሚያ ክልል ፖሊስ ኮሚሽን በተለያዩ ምክንያቶች ከስራ ተለይተው የነበሩ የቀድሞ አባላቱ በድጋሚ ተቀላቅለው አገልግሎት እንዲሰጡ ጥሪ አቀረበ። ኢትዮ ቴሌኮምና ሳፋሪኮም ኢትዮጵያ መንግስት ባወጣው አዲስ መመሪያ መሰረት የአገሪቱን የአደጋ መከላከል አቅም ለማጠናከር መስራት እንዳለባቸው ተገለጸ። ጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካና የዓለም አቀፍ መሪዎችን ወደ ኢትዮጵያ እንኳን በደህና መጣችሁ በማለት የአፍሪካን ታሪካዊ አሻራና ጽኑ ራዕይ አጽንኦት ሰጥተው ገለጹ። የአህጉሩ ትልቁ ሀብት የተፈጥሮ ጸጋ ብቻ ሳይሆን ጠንካራ ተቋማትን የመገንባት ፈጠራን የማሳደግና ለዘላቂ ልማት ያለው አስተዳደራዊ ችሎታ መሆኑን አሳስበዋል። በውሃ ልማት፣ በኢነርጂ፣ በምግብ ዋስትናና በኢንዱስትሪ ልማት ረገድ እየታዩ ያሉ መሻሻሎችን በማንሳት የታላቁ የኢትዮጵያ ህዳሴ ግድብ በስንዴ ምርት ራስን የመቻል ጥረትንና እየሰፋ ያሉ የኢንዱስትሪ ኢንቨስትመንቶችን ለአፍሪካ መፍትሄዎችና ለጋራ ብልጽግና ማሳያ ምሳሌዎች አድርገው ጠቅሰዋል። አህጉሩ የደረሰበት ጠንካራ የእድገት ጉዞ የኢትዮጵያን የ10.2 በመቶ ተጠባቂ እድገት እንዲሁም የአህጉሩን የስነ ህዝብ ብልጫ በመጠቀም በወጣቶች በጤናና በትምህርት ላይ ኢንቨስት ማድረግ ያለውን አስፈላጊነት ገልጸዋል። በተጨማሪም ጠቅላይ ሚኒስትር ዶክተር አብይ አህመድ በአረንጓዴ አሻራ መርሃ ግብር አማካኝነት የሚታየውን የአየር ንብረት መሪነት፣ በዲጂታል ኢትዮጵያ 2030 ስር እየተከናወነ ያለውን የዲጂታል ትራንስፎርሜሽን፣ በአርቲፊሻል ኢንተለጀንስ የታዩ ስኬቶችንና የአህጉራዊ ትስስር መስፋፋትን አጉልተዋል። በመጨረሻም ዓለም አቀፋዊ አጀንዳዎችን የመቅረጽ አቅም ያለውና ለሁሉም አፍሪካውያን የሚተርፍ ልማትን፣ ዕድልንና ክብርን የሚያረጋግጥ በራሱ የሚተማመንና የተባበረ የአፍሪካ ህብረት እንዲኖር ጥሪ በማቅረብ ንግግራቸውን አጠቃለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ አንቶኒዮ ጉተሬስን ተቀብለው አነጋገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለአፍሪካ ህብረት ስብሰባ አዲስ አበባ ከሚገኙት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጋር በማለዳው መወያየታቸውን ገልጸዋል። ጠቅላይ ሚኒስትሩ ስለ ውይይታቸው ባጋሩት መልእክት ቅድሚያ በሚሰጥባቸው ጉዳዮች ዙሪያ መወያየታቸውን ከመናገር ውጪ ዝርዝር ነገር አላቀረቡም። ነገር ግን ጉዳዩን በአንክሮ የሚከታተሉ ወገኖች የሁለቱ መሪዎች ውይይት የኢትዮ ኤርትራ ሰሞንኛ ውጥረት ላይ ተነጋግረው ሊሆን እንደሚችል ይገምታሉ። በተለይም ኢትዮጵያ ለተባበሩት መንግስታት ድርጅት ኤርትራን በተመለከተ 2 ደብዳቤዎችን የጻፈች ሲሆን የተባበሩት መንግስታት ድርጅት ግን ለደብዳቤዎቹ መልስ አልሰጠም። በዚህም ውይይት
ውይይት ምናልባትም የዚህ ደብዳቤ ጉዳይ ተነስቶ ሊሆን እንደሚችልም ተገምቷል። አፍሪካ በጸጥታው ምክር ቤት ቋሚ ወንበር አለማግኘቷ ፈጽሞ ተቀባይነት የሌለው ጉዳይ ነው ሲሉ አንቶኒዮ ጉተሬስ ገለጹ። አፍሪካ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ ወንበር አለማግኘቷ ፈጽሞ ተቀባይነት የሌለውና የታሪክ ስህተት መሆኑን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ገለጹ። በአዲስ አበባ እየተካሄደ በሚገኘው 39ኛው የአፍሪካ ህብረት መሪዎች ጉባኤ ንግግር ያደረጉት ዋና ጸሐፊው የአፍሪካ ጥንካሬ የሚመነጨው በራሱ በሚተማመንና በተባበረ ህብረት መሆኑን ተናግረዋል። አህጉሪቱ በዓለም አቀፍ ደረጃ የጸጥታው ምክር ቤት ውስጥ ቋሚ ወንበር አለማግኘቷ የዓለም አቀፉን ተቋም ፍትሐዊነት ጥያቄ ውስጥ የሚጥል መሆኑን ጠቅሰው ስለ ዓለም አቀፍ ጉዳዮች ውሳኔ በሚተላለፍበት ጠረጴዛ ዙሪያ አፍሪካ የግድ መገኘት እንዳለባት አጽንኦት ሰጥተዋል። አፍሪካ በዓለም አቀፍ መድረኮች የሚገባትን ድምፅ እንድታገኝ የሚደረገውን ጥረት ድርጅታቸው እንደሚደግፍም አመልክተዋል። የፌዴራል መንግስቱ በዶክተር ደብረጽዮንና በሌሎች ከፍተኛ የህወሓት አመራሮች ላይ የባንክ እግድ ጣለ። በፌዴራል መንግስትና በትግራይ ክልሎች መካከል ያለው ፖለቲካዊ እንዲሁም ወታደራዊ ውጥረት በተለያዩ ዘርፎች ተባብሶ በቀጠለበት በዚህ ወቅት የፍትህ ሚኒስቴር አዲስ እና ጠንከር ያለ እርምጃ ወስዷል። ሚኒስቴር መስሪያ ቤቱ ባለፈው ጥር 28 2018 ዓ.ም ለሁሉም የኢትዮጵያ ባንኮች በላከው ይፋዊ ደብዳቤ በ27 ከፍተኛ የህወሓት ፖለቲከኞች፣ ወታደራዊ ጄኔራሎችና ቤተሰቦቻቸው አባላት ላይ የባንክ ሂሳብ እግድ መጣሉን አስታውቋል። የተጻፈው ይህ ደብዳቤ ትልልቅ የፖለቲካና የወታደራዊ ሰዎችን ያካተተ ነው። ከፖለቲካ ዘርፉ የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ የቀድሞ የደህንነት ሹም አቶ ጌታቸው አሰፋ፣ ዶክተር አብርሃም ተከስተ፣ ዶክተር አዲስ ዓለም ባሌማ፣ ወይዘሮ ፈትለወርቅ ገብረ እግዚአብሔርና አቶ አማኑኤል አሰፋ በዝርዝሩ ውስጥ ሰፍረዋል። በወታደራዊ ክንፍ ደግሞ ሜጀር ጀነራል ህንፃ ወልደ ጊዮርጊስ፣ ሜጀር ጀነራል ማዕሾ በየነ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ብርጋዲየር ጀነራል ምግበ ኃይለና ብርጋዲየር ጀነራል አብርሃ ተስፋይ የዚህ እግድ አካል ናቸው። የኦሮሚያ ክልል ፖሊስ ኮሚሽን በተለያዩ ምክንያቶች ከስራ ተለይተው የነበሩ የቀድሞ አባላቱ በድጋሚ ተቀላቅለው አገልግሎት እንዲሰጡ ጥሪ ያቀረበ። ይህ ጥሪ መደበኛ ፖሊሶችን፣ የልዩ ኃይል አባላትንና የቪአይፒ ጥበቃ ክፍሎችን የሚያካትት ሲሆን ምዝገባውም በአንድ ሳምንት ጊዜ ውስጥ መጠናቀቅ እንዳለበት ታውቀዋል። ከዚህ በተጨማሪ ከአሁን በፊት በመከላከያ ሰራዊት ውስጥ ይሰሩ የነበሩ የሰራዊት አባላት ተመልሰው ለማገልገል ፈቃደኛ ለሆኑ የመከላከያ ሰራዊት አባላት የምዝገባ ማስታወቂያ እየወጣ ይገኛል። የኢፌድሪ የገቢዎች ሚኒስቴር በመካከለኛና ከፍተኛ ግብር ከፋዮች ዘንድ እየታየ መጥቷል የተባለውን የዜሮ የኪሳራና የክሬዲት ሪፖርት አቅራቢዎች ቁጥር መጨመር ለመግታት የሚያስችል አዲስ ስልታዊ ዕቅድ እያዘጋጀ እንደሆነ ተገለጸ። ይኸው ዕቅድ የግብር ተገዥነት ማሻሻያ ዕቅድ ይሰኛል። ካፒታል ጋዜጣ እንደዘገበው ሰነዱ የግብር ክፍያ አፈጻጸም መቀነስን ለመታደግና የግብር ስወራ ስጋቶችን በዘላቂነት ለመፍታት ታስቦ የተዘጋጀ እንደሆነ ተገልጿል። ይህ አዲስ መዋቅራዊ ዕቅድ በዋናነት የያዛቸውም የግብር ፋይሊንግና የክፍያ ተገዥነትን በጥብቅ መከታተልን፣ የተጨማሪ እሴት ታክስ ተመላሽ ቁጥጥርን ማጠንከርን፣ በከፍተኛና በመካከለኛ ግብር ከፋዮች ላይ ያተኮረ የንግድ ስጋት ትንተና ማካሄድ፣ ግዴታቸውን በማይወጡ ግብር ከፋዮች ላይ የሚወሰዱ አስተዳደራዊ እርምጃዎችን ማካተትን ትኩረት አድርገዋል። የዝግጅት ሂደቱ እንደ አውሮፓውያን አቆጣጠር እስከ ሰኔ 2026 መጨረሻ ድረስ ተጠናቆ እንዲጸድቅ የሚቀርብ ሲሆን እቅዱ ከጸደቀ በኋላም እስከ ታህሳስ 2026 መጨረሻ ድረስ ሙሉ በሙሉ ተግባራዊ እንዲሆን መመሪያዎችና የአሰራር ትዕዛዞች ለሚመለከታቸው የሥራ ክፍሎች እንደሚተላለፉ ጋዜጣው አስነብቧል። ይህን የቁጥጥር
የታጠረ ዕቅድ ውጤታማ ለማድረግ ሚኒስቴሩ ከኢንፎርሜሽን መረብ ደህንነት አስተዳደር ጋር በመተባበር ነባሩን የሲክታስ ሶፍትዌር የሚተካ አዲስ የቴክኖሎጂ ስርዓት በመገንባት አሰራሩን ለማዘመን እንቅስቃሴ ላይ እንደሆነ ተገልጿል። ይህ ስርዓት የኤሌክትሮኒክስ ደረሰኝ አጠቃቀምን በማስፋፋት የግብር ከፋዮችን ትክክለኛ ገቢ በቅርበት ለመከታተል ያስችላል ተብሏል። እርምጃው ትርፍ እያገኙ ነገር ግን በተለያዩ ምክንያቶች ኪሳራ ወይም ዜሮ ገቢ ሪፖርት የሚያደርጉ ተቋማትን ተጠያቂ ለማድረግ ትልቅ ድርሻ አለው ተብሏል። ኢትዮ ቴሌኮምና ሳፋሪኮም ኢትዮጵያ መንግስት ባወጣው አዲስ መመሪያ መሰረት የአገሪቱን የአደጋ መከላከል አቅም ለማጠናከር እንዲሰሩ ተጠየቀ። በኢትዮጵያ የሚንቀሳቀሱት ሁለቱም የቴሌኮም ኦፕሬተሮች ኢትዮ ቴሌኮም እና ሳፋሪኮም ኢትዮጵያ መንግስት ባወጣው አዲስ መመሪያ መሰረት የሀገሪቱን የአደጋ መከላከል አቅም ለማጠናከር የሚውለውን የ5% ክፍያ ተግባራዊ ማድረግ መጀመራቸው ተነግሯል። መንግስት በአዋጅ ቁጥር 1386/2017 እና በሚኒስትሮች ምክር ቤት ደንብ ቁጥር 576/2018 መሰረት የአገሪቱን የአደጋ መከላከልና የመቋቋም አቅም በራስ አቅም ለመገንባት ከ17 የገቢ ምንጮች ቋሚ ሀብት ለመሰብሰብ መሆኑ ይታወሳል። ከነዚህ የገቢ ምንጮች መካከል በቴሌኮም የድምፅና የዳታ አየር ሰዓት ሽያጭ ላይ የሚጣለው የ5% ክፍያ አንዱ ሲሆን ይህም ከየካቲት ወር 2018 ዓ.ም ጀምሮ በሁለቱም ኦፕሬተሮች አማካኝነት ተግባራዊ መደረግ ጀምሯል። ይህ የአደጋ ስጋት ምላሽ ፈንድ አሰባሰብ በቴሌኮም ዘርፍ ላይ ብቻ የተገደበ ሳይሆን ባንኮችን፣ ኢንሹራንስን፣ የነዳጅ ሽያጭን፣ የአየር መንገድና ሌሎች የትራንስፖርት ዘርፎችን እንዲሁም የንግድ ፈቃድ አገልግሎትን ጨምሮ በጥቅሉ 17 የገቢ ምንጮችን የሚያካትት ሀገራዊ መርሃ ግብር መሆኑ ተገልጿል። የፈንዱ ዋና ዓላማ በተፈጥሮና ድንገተኛ አደጋዎች ወቅት በውጭ እርዳታ ላይ ያለን ጥገኝነት በመቀነስ ሀገር በቀል የአደጋ መከላከያ አቅምን በራስ አቅም ለመገንባት መሆኑን መንግስት ቀደም ብሎ ማስታወቁ ይታወሳል። በዚህም መሰረት ሁለቱም የቴሌኮም ኩባንያዎች ከደንበኞቻቸው የአየር ሰዓትና የዳታ ግዢ ላይ የ5% ክፍያን በመሰብሰብ ለሀገራዊ የአደጋ ስጋት ምላሽ ፈንድ ጽሕፈት ቤት ገቢ ማድረግ ጀምረዋል። የአፍሪካ መሪዎች በአዲስ አበባ የአፍሪካ ህብረት ስብሰባ ላይ ባሉበት በዚህ ወቅት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዛሬው ዕለት በምጽዋ የሰማዕታት መቃብር ላይ የአበባ ጉንጉን አኑረዋል። የኢትዮጵያና የኤርትራ ጉዳይ አሳሳቢ ደረጃ ላይ የደረሰ ይመስላል በሚባልበት በዚህ ወቅት ተስፋ የተጣለበት አንድ ጉዳይ ቢኖር እርሱም 39ኛው የአፍሪካ ህብረት ስብሰባ ነው። ምክንያቱም የሁለቱ ሀገራት የጋራ ወዳጆች የመፍትሄ ሀሳብ የሚያመጡ ከሆነ ነገሮች የመቀየር ዕድላቸው የተዘጋ አይደለም የሚለው ተስፋ የብዙዎችን ሀሳብ ይዟል። በዚህ ወቅት ነው እንግዲህ ፕሬዝዳንት ኢሳያስ አፈወርቂ አቻዎቻቸው በሙሉ በአዲስ አበባ 39ኛው የአፍሪካ ህብረት ስብሰባ ላይ በሚገኙበት ወቅት በምጽዋ የሰማዕታት ሐውልት ላይ የአበባ ጉንጉን እያኖሩ የሚገኙት። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።